እኔ ምነው አንድ ነገር ትዝ ብሎኝ እስቲ አንድ ጥያቄ ልጠይቃችሁ። የኢትዮጵያዊ ፊልም ኢንዱስትሪ ወዴት እየሄደ ነው ያለው? እኔ እንጃ ወዴት እንደሚሄድ። ምናልባት እናንተ የምታውቁ ካላችሁ እንድትነግሩኝ ነበር። ኔትፍሊክስ ላይ ወይ ሆሊውድ ላይ ወይ ቦሊውድ ላይ የሆነ ታሪክ እየሰራ ይሆን እንዴ? የኢትዮጵያ ፊልም ኢንዱስትሪ ምን ውስጥ እንደገባ አላውቅም። ነው ወይስ ደግሞ ፕሮፌሰር ኃይለ ገሪማ እሳቸው እውቀቱም እንዳላቸው እናውቃለን፣ ከነ እውቀቱ ይዘውት ደብዛውን ጠፍተዋል። ፊልም እየተሰራ ነው በእርግጠኝነት ኢትዮጵያ ውስጥ የሆነ ከፍ የሚል የተሻለ ደረጃ የሚያሻግር የሆነ ነገር የሚያስደስት ለውጥ የሚታይበት ነገር አለ። ምናልባት አንቃችሁ ዘግታችሁ ያዛችሁት ወይ የያዙት ፕሮዲዩሰሮች ወይ ደግሞ ይሄ የተሽለጠለጡ የተወሰነ ጥቂት አክተሮች እና ፌመስ የሆናችሁ ባለሙያዎች እንዲሁም ደግሞ በተወውቅ ሿሿ የምትሰሩበት ሙድ ውስጥ ያላችሁ እናንተ አንቃችሁት ካልሆነ በስተቀር የኢትዮጵያ ፊልም ኢንዱስትሪ የትም ሊሻገር አልቻለም። ወይ አፍሪካ ሊወዳደር ወይ ከአፍሪካ ደረጃ የተሻለ ደረጃ ለመድረስ አልቻለም፣ ወይ ደግሞ ለዓለም የሚገባውን የቱሪዝምን ስለ ኢትዮጵያዊ ማንነት ስለ ሀገርና ስለ ታሪክና ስለ ትውፊቶች የሚያወሳና የሚናገር አዲስ ፊልም እየተሰራ አይደለም፣ እያየን አይደለም። ምናልባት በሙያው በጣም ጀግኖች ነን ጎበዝ ነን ብላችሁ ያላችሁት ገንዘብ ከምታግበሰብሱበት ውጪ ምናልባት የፊልም ኢንዱስትሪውን ከማሳደግ አንፃር ምን ሚና አደርጋችኋል? እኔ ይሄንን ርስቲ ራሳችሁን ጠይቁ። በተለይ ደግሞ በጣም ትልቅ በዓለም አቀፍ ደረጃ የሚታወቁ መምህር ፕሮፌሰር ኃይሌ ገሪማ ለዚህ የፊልም ኢንዱስትሪ ትልቅ ሚና ይጫወታሉ ብለን ስንጠብቅ ምንም የለም። ደብዛቸውም ድምጻቸውም ጠፍቷል። ነው ሀገራችን ውስጥ ታሪክ የለም? ነው ሀገራችን ውስጥ ፊልም የለም? ነው ኢትዮጵያ የተሻለ ደረጃ የተሻለ ማንነት የተሻለ ሀገር እንደሆነች ማሳየት አልተፈለገም? አሊያም ደግሞ ምናልባት ፕሮፌሰር ኃይሌ ገሪማ እንዳይሰሩ የተሻለ የፊልም ኢንዱስትሪው መነቃቃት እንዳይፈጥሩ ያደረጋችኋቸው አንዳንድ ስግብግብ ፕሮዲዩሰሮች አንቃችሁ የያዛችሁትን ኢንዱስትሪ መልቀቅ ስላልቻላችሁ ነው አይደለም? እኔ እንደዛ ነው የሚመስለኝ። ምናልባት ደግሞ በተጨማሪ እኛ ሀገር ያላችሁ አክተሮች ምን ውስጥ ነው ያላችሁት? ቀን ትቀረጽና ማታ በየጨፈራ ቤቱ ግሩፕ ሰርተ የምትንጫጫ ከዛ በመጠጥና በምናም በሱሳሱ ተደባብቀ ህይወትን የምታበላሽ ባዶ። እንዴት ነው ነገሩ? የተምታታ ይመስላችሁ? የሌላው ሀገር አክተር ተከብሮ በጋርድ በምናምን ይሄዳል፣ እናንተ ደግሞ በጋርድ መጠጥ ቤት ትገባላችሁ።